ናግባልና የሆነ ቦታ አስገባኝ ምግብ አመጣ አበላኝ ከዛ የሆነ እስረኞች እዚህ ጋር ብቻን ከምታደር እስረኞች ላይ ግባና አደረ ከባድ ነው ማይደፈረውና ይደፈርከው ማለት አንዳንዴ በዚህ ልክ ነገሮችን መፈታተንም ተገቢ ነው ብዬ አላስብም እሷ ጋር በቃ መላየት እንዳለብን ወሰኑ ቤተሰቦቿም እሷም ማለት ነው እሷንም ሳወራት አይ በቃ እንደወሰነች ነገረችኝ ማለት ነው ገንዘብ ስለሌለ ያ እንዴት እንደሚገለጽ ነው ያላቅም ሰለ ቀጥታ መድኃኔዓለም ፊት ነው ያስቀመጠኝ ግን መድኃኔዓለም ፊት ስቀመጥ አንገቴ እንደዚህ ደፍቼ ነው ባይኔ አይደለም ማየው ከፊቴ እንደተቀመጠ በዙፋን ላይ ቁጭ እንዳለ ይታወቀኛል ባይኔ ግን እንዲቀና በየ ካየሁትኝ ይሄ ፊቴ ሙሉ የሚነድ ነው የሚመስለኝ ስለዚህ ፊቱ ላይ ሄጄ እንደዚህ ሆኜ ቁጭ እንዳልሆነ የሚሰማው ውስጥ አስቀድሰ ጨርሰው ነው ቅዳሴው ካለቀ በኋላ ነው የተፈጠረው ስለ ቅዱስ ጊዮርጊስን ምስል ይዞ የሚጸልየው ልጅ ጋር ጠጋልኩኝና በቃ ስም እየጸሎቱን ሰማለሁ ውዳሴ ማርያም ያደርሳል ይዘምራል ሰማቱን አስፈታኝ እያለ ይለምናል ልክ የዛን ቀን ነው መንፈሳዊ ነገር ወደ ውስጥ በቃ ሴንስ ያደረኩት በቃ ቤተክርስቲያን እግዚአብሔርን በቃ የናፈቀኝ የዛን ቀን ኢየሱስ ሕይወት ውስጥ ነበርክ ልክ ቅዳሴው አልቆ ጸሎተ ማርያም ተደርጎ ወይም ደግሞ ስጋ ደሙ ሊመጣ ሲል ማለት ነው የክርስቶስ ስጋ ደሙ ሊወርድ ሲል ይሰገዳል ወይም ደግሞ ህዝቡ ሁሉ ይሰግዳል ልክ የዛን ጊዜ ልሰግድ እንደተንበረከኩኝ ራሴን አላቅም በዛው እኔ አቃለሁ አልጮህኩም ምንም እንዳልሆንኩ ነው የሚሰማኝ ግን ይሁን እንደ እንቅልፍ ነገር ሽልብ አደረገኝ ምን እንደሆንኩ አላቅም ሁሉ ነገር አልቆ ነቀው ልቆርብ ገብቼ ተዘጋጅቼ ቅዱስ ቁርባን ሳልቀበል ሁሉ ነገር አልቆ ነቀው ከዛ መኪና በቃ አይገኝም ከዚህ በኋላ አይከፈትም ብዬ ስጠይቃቸው ትንሽ ይችን የሆነች ሀገር ጠሩና ይችን ካለፍናት መኪና አለ አሉ እና ይችን በእግር እንለፋት አሉ እንደማ ጥሩ ነው ብዬ አብሬ ከነሱ ጋር መንገድ ጀመርኩ በእግር ማለት ነው በስማ ከዛ እዛ ያሉት ቦታ ላይ ስንደርስ መኪና የሚባል ነገር የለም ስንት ሰዓት ተጓዛችሁ 3 ሰዓት ምናምን አካባቢ ተጉዘን ማለት ነው ከዛ መኪናም የለም ያለ ምርጫ ወደ ኋላ ተመለስም አብረው ወደፊት ነው ከነሱ ጋር ቀንም ሙሉ ስንሄዷል በጣም ማመሰግናቸው በጣም ወዳቸው መንፈሳዊ ህይወት ያሳወቁኝ ቀሲስ ወልደ ማርያም ናቸው እመቤታችን ልቤ ላይ ይጻፉልኝ አባት ናቸው ነግድ ብዬ ያስኩትን ብር በምን እንደማጠፉ አላቅም አልጠጣም አላጨስም ምንም አይነት ሱስ የለብኝም ሰው አልቀማኝም ብሩ የትም አይሄድም ራሴን ነው ማጠፉ ከዛ ጭንቀት ወጥቼ ብርሃን ውስጥ መግባት ጀመርኩኝ ግን የሚገርም እዛ ብርሃን ውስጥም ሆኜ ይጨንቃል ያ ብርሃኑ ራሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት እግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ ሼር ሰብስክራይብ በማድረግ ወዳጅነታችሁን ቤተሰብነታችሁን አሳዩን ዛሬም ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምሕረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ አስደናቂ ታሪክ ያለው ወጣት ይዤላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣ እንኳን ደህና ቆየኝ ከቀረጻ በፊት የነገርከኝ ታሪክ እንዲሁ ሲያስደንቀኝ ነበር አላስጨረስኩም ራስን አስተዋውቀን እስኪ እሺ እኔ በፊት ጌትነት አበው መከተባል ነበረ መንፈሳዊ ህይወት ከመጀመሪያ በፊት ማለት ነው ወደ መንፈሳዊ ህይወት ከመጣሁ በኋላ ግን ሰኔ ጎልጎታ ጸሎት ላይ ስሙን በስምሽ የሰየመው እምርልሻለሁ የሚል ቃል ኪዳን ስላየሁኝ እመቤታችንን በስምሽ ልጠራ እያልኩ ጠይቅ ነበርና ሱባኤ ገብቼ በመጠየቅ ስሜ እንግዲህ በአባቶች ፍቅረ ማርያም ተብሎ ተቀይሯል ማለት ነው እና አሁን ፍቅረ ማርያም አበበው እባላለሁ ማለት ነው ከጌትነት አበበው ባል ከነበረው ፍቅረ ማርያም አበበው ነው ማለት ኦኬ በአባቶች ነው ያስቀየርከኝና የክርስትና ስም ነው ወይስ ኖርማል ፍቅረ አይ ኖርማል ዓለማዊ ስም አይደለ ኦኬ በፍርድ ቤት ጸድቆ ምናምን የተጣለ ሁሉም አልቆል መታወቂያ ምናምን ሁሉ በሱ ነው አሁን ፍቅረ ማርያም ነው ፍቅረ ማርያም ነው ዋው በጣም ደስ ይላል ስለዚህ ማን ይያልኩ ልጥራ ፍቅረ ማርያም በጣም ነው ወደው እንዴት ነበር ወደ በርሚል ይሄድከው በርሚል ከየትኛው ልጀምር እንግዲህ አምናም ይቻለሁኝ ዘንድሮም ይቻለሁ ሁለተኛ ነው ወደ በርሚል ሄድኩኝ እንዴት ነበር ያምና ቆይታ አምና እንግዲህ እግዚአብሔር ይመስገን ሰማቱን በጣም ረጅም ጊዜ ቪዲዮ እያየሁኝ እጠይቀው ነበር ለደጅ አብቃኝ እያልኩኝ በጣም የሚያስቀና ቪዲዮዎችን ምስክርነቶችን እየሰማሁኝ ምን አለ ቅዱስ ጊዮርጊስ ለዚህ በረከት እኔንም ተካፋይ ብታደርገኝ እያልኩ ከአመት በላይ እጠይቀው ነበር ሰማቱ ከዛ በጣም የሚቀርበኝ በጣም የምወደው የማከብረው ጓደኛ ሄዶ ነበር ዘማርያም ይባላልና እሱ ደርሶ 2 ወር ቆይቶ ሲመጣ እዛ ያለውን ነገር ሲነግረኝ እጅግ በጣም በቃ ጓጉ ለመሄድ ከዛ በርሚል እንትን ሄድኩኝ
ቁልቤ ገብርኤል ማለት ነው። ቁልቤ ገብርኤል እያለሁኝ በቃ ጥያቄ ይሄ ነበረ። ሰማዕቱ በቃ እዛ ውሰደኝ፣ ቅዱስ ገብርኤል እርዳኝ፣ እዛ ውሰደኝ ነበረ። ከዛ ምንም ሳላስበው በቃ የሆነ ቀን ቪዲዮ ላይ የማየውን የቅዱስ ጊዮርጊስን ጸበል በህልም ያየሁት። ትርጉሙ ምን እንደሆነ ምንም አልገባኝም። በቃ ይሄ ማለት ና ማለት ነው ብዬ ወሰንኩት በራሴ ማለት ነው። በቃ ሄዳለሁ ብዬ ከገብርኤል ተነስቼ አዲስ አበባ መጣሁኝ። ቀጥታ ከብርም ምንም ትራንስፖርትም ምንም ሳይኖረኝ የሚገርም የተነሳው ማለት ነው አምና ራሱ። ከዛ አውቶቡስ ተራ ሄድሁኝ፣ መኪና አገኘሁኝ ወደ ባህር ዳር የሚሄድ ማለት ነው። ትራንስፖርት ስጠኝ እንኳ ስባል ደብረ ጉራጅ ላይ በኢቲኤም አውጥቼ እሰጥሃለሁ ብዬ ትራንስፖርት ጀመርኩ መንገድ። ከዛ ልክ መንገድ ላይ ማውቃው ሰው ጋር ደውዬ እንደዚህ እየሄድኩ ስለሆነ ብር አስገቡልኝ ብዬ ደውዬ መንገድ ላይ አውጥቼ ትራንስፖርት ከፍዬ ነው ሄድኩኝ። ምንም ሳይኖረኝ ነው በቃ እየሄድኩኝ እየወሰንኩኝ ማለት ነው። ከዛ ሄድኩኝ፣ ደረስኩ ቦታው ላይ እግዚአብሔር ረድቶኝ እዛ ደረስኩኝ። 1 ወር ነው እዛ የቆየሁ ቦታው ላይ። 1 ወር ነው የቆየሁኝ። የመጀመሪያ ቀን እንግዲህ ምንም አልፈራሁም ስለ ተጠምቄ ስላላየሁት ማለት ነው። በቃ እኔ ጸበል ቦታ ምንም ስለቆየሁኝም በቃ እኔ እመቤታችን ታቀልልኛለች እሰማለሁ፣ ቪዲዮ ምናምን አያለሁ። ግን ቪዲዮ ስታይና ቦታው ላይ በሁኔታው ስታየው ደግሞ ይለያያል። ከዛ ገባሁኝ። የመጀመሪያ ቀን ስገባ በጣም ካሰብኩት ከገመትኩት ሁሉ ውጭ ነው የሆነብኝ። በጣም ከአእምሮዬ በላይ በቃ መግለጽ ከምችለው ውጭ ነው ሆኖ ያገኘሁትኝና የመጀመሪያ ቀን ጥምቀት ተጠመኩኝ። ታሰርን። እንግዲህ እንደምታውቀው እዛ ቦታ ያለውን ነገር ፕሮሰሱን ጨረስን። ቁምጣችን ምናምን አዘጋጃጅተን ገባን። ታሰር ወሰደኝ። ሲመጣ ወሰደኝ። በፍጹም ልገልጸው በማልችለው ነገር ነው የሆነ እዛ ውስጥ የመጀመሪያ ቀን ጥምቀት። እዚህ መሬት ላይ በቃ ምንም አይነት ጭንቀት እንደዛ አይነት ጭንቀት ሊኖር አይችልም። በቃ መሬት ላይ የሌለ ጭንቀት ውስጥ ነው ወስዶ የከተተኝ። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል። ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ 2 ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር። የሚገርም የሆነ እንደ ባህር ውስጥ ነው። እንደዛ ሆኖ ባህሩ ግን አያጠልቀኝም። ከላይ ከባህሩ ላይ ነው የሚሄደው። ግን እዛ ባህሩ ላይ እየሄድኩኝ እጅግ በጣም የሚያስጨንቅ ነገር በቃ ነፍሴ ተጨነቀች። ልገልጽልህ ከምችለው በላይ በቃ የሚያስጨንቅ እዛ ውስጥ ነፍ የሆነ በጣም ብዙ ህዝብ አብሮኛል። እዛ አብሮኝ የሚጨነቅ ህዝብ ማለት ነው። ከዛ እዛ ውስጥ ሁኜ ውስጤ ምን ይላል? ምናልባት ስለምታውቀው ቃል ሳታወጣ ትግባባለህ። ከዛ እዛ ውስጥ ውስጤ ምን ይላል? ምን ሁኜ ነው እዚህ ውስጥ የገባሁ እላለሁ። ከዛ ምንድነው መልስ የማገኘው? ቂም ስለምትይዝና ስለምትጠራጠር ነው እዚህ የገባሁ ይለኛል። ግን ድምፅ አይደለም የምሰማው። የሆነ ሳትነጋገር ትግባባለህ። ለምጠይቀው ጥያቄ መልስ ታገኛለህ እዛው። ከዛ ምን አስባለሁኝ? እመቤቴን ስጠራት ከዛ ጭንቅ እንደምወጣ ውስጤ ጋር ይሰማኛል። ከዛ ልጠራት ስል ግን አፌን ይዘኛል፣ መጥራት አልችልም። በቃ ለፍቼ መጥራት አልቻልኩም። እጅግ በጣም አሰቃይቶኝ መለሰኝ ማለት ነው። ሲመለሰኝ እዛ ተሰውሬ ነው ምናምን። የመጀመሪያ ቀን ጥምቀት በርሜል ጊዮርጊስ እንደዚህ ነበር፣ አምናጋ ማለት ነው። ሁለተኛ ሶስተኛ ተጠመቀውስ? ሁለተኛም ሶስተኛም እስከ 3 ቀን መቱን ያ ጭንቀት ነበር የቀጠለው። በቃ ሁልጊዜ 3 ቀን መቱን ስገባ እዛ ቦታ ነው የሚወስደኝ። እንደውም ጭንቀቱ እየጨመረ ነው ሄደው። ልክ 3 ቀን ከተጠመቅኩ በኋላ ግን አልገባም እዚህ ጸበል አልኩኝ። በቃ ማለት አልገባም ሳይሆን ንሳ ቅኖና ተቀብዬ ነበር እዛ ቦታ ላይ። ቅኖናዬን ጨርሼ ስገባ ይሄ ጭንቀት ይቀልልኛል ብዬ አሰብኩ በራሴ ማለት ነው። ስለዚህ ዮርዳኖስ እየተጠበቅኩኝ ቅኖናዬን እጨርሳለሁ ብዬ አሰብኩኝ። እዛ ንሳ የሰጡኝን አባትም ሳማክራቸው ብትገባ መልካም ነው፣ ክፉ መንፈስ ነው እንደዚህ የሚያስጨንቅህ፣ ግን እንደሱ ብለህም ካሰብህ ጨርስና ግባ አሉኝ። ጊዜ ስላለኝ ምንም ችግር የለም እኔ እስከፈለገው ጊዜ እቆያለሁ አልኩኝ። ከዛ አሻሉኝ። ቅኖናዬን ለ1 ሳምንት ጨረስኩ፣ ዮርዳኖስ እየተጠመቅኩ ማለት ነው። ከዛ ቅኖናዬን ጨርሼ ተመልሼ ገባሁ። ተመልሼ ቅኖናዬን ጨርሼ እንዳሰብኩትም እመቤታችንን ለምኛት ነበረ። በቃ ቃለሁ ኃጢአቴን
በቃ መንፈሳዊ ህይወቴ ሁሉ በቃ ልጅሽ ፊት አልደረሰም ማለት ነውና አቀይልኝ እባክሽ ብዬ በጣም ለምኛት ነበር። ጭንቅ ስለሆነ ትለምናለህ ሳትወድ በግድም እና መብራን ክብሯ ከፍ ይበል በጣም ነው ያቀለለችልኝ ስገባ። ከዛ በኋላ ከዛ ጭንቀት ወጥቼ ብርሃን ውስጥ መግባት ጀመርኩኝ። ግን የሚገርም እዛ ብርሃን ውስጥም ሁኜ ይጨንቃል ያ ብርሃኑ ራሱ ያ ውሃው ውስጥ የሚያስጨንቀው ምናምን ያ የለም። ግን ልክ ገና ስገባ የሆነ እዚህ ዓለም ላይ የሌለ ብርሃን ውስጥ ነው የሚወስደኝ። ምንም የማየው ምንም የምሰማው ድምፅ የለም፣ ብርሃን ብቻ ነው። ግን እዛ ውስጥ ሙኜ ነፍሴ ትጨነቃለች። እንደዛ ነበር ለረጅም ጊዜ 9 ቀን የተጠመቅኩኝ። አምናዛ 1 ወር ተቀምጠ 1 ወር ተቀምጬ 9 ቀን የተጠመቅኩ። ወረፋ የለም እንዴት? ሌላውን ቀስ የሚገርም በቀን ነበረ፣ ወረፋ አልነበረ። ግማሹን ቀን ክፉ መናፍስት እየፈተነኝ በህልመ ሌሊት እያስቀረኝ ነው ያልተጠመቅኩ። ግማሹን ቀን ግን አግባብ ባይሆንም እየፈራው ነበር ያልተጠመቅኩኝ። ኦኬ ጸበሉስ መግባት? አዎ በጣም በቃ ካምሮዬ በላይ የሆንብኝና በቃ ዮርዳኖስ ተጠምቄ እቀራለሁ ማለት ነው። ደግሞ አውቀዋለሁ እኮ ትክክል እንዳልሆነ ያን ውሳኔ መወሰን እንደሌለብኝ ይገባኛል። ግን በቃ እኔም በጣም ከበደኝ ከምልህ በላይ ማለት ነው። ከዛ በኋላ 9 ቀን ብቻ ተጠምቀ ምንም አይነት መፍትሄ ሳታገኝ ተመልሰህ መጣ? 9 ቀን ተጠመቅኩኝ። ከዚህ የተለየ ነገር አሁን አልነበረም። በእርግጥ አንድ የመድኃኔዓለም ቀን እጅግ በጣም የሚገርም ነገር አሳይቶኛል። ከዛ ምን ብዬ ወሰንኩኝ? እዛ ቦታ ላይ ሁኜ ልሂድና ንስሐ የተቀበልኩባቸው ኃጢአቶች ነበሩ መስተካከል ያለባቸው መጥቼ ማለት ነው። እነሱን አስተካክዬ ልመለስ ብዬ ወሰንኩ። እሺ። ከዛ የመድኃኔዓለም ቀን ስገባ የካቲት 27 ማለት ነው። ምን አሳየ መሰለ? መድኃኔዓለም የተወለድኩበት ቀን። እሱም በኋላ አወራለሁ። በጣም የሚገርም ነገር አለ ከሱ ጋር እና ልክ የመድኃኔዓለም ቀን ስገባ ታሰርሁኝ። ቀጥታ ማዛ መጣ፣ ነፍሴን ወሰዳት ማለት ነው። ሲወስዳት ቀጥታ የሆነ ያዘኝ አካል እንዳለ ይታወቀኛል። ከዛ የሚል ድምፅ ነው። ቢሄዱት የማያልቅ አገር ነው ዞኝ የሚሄድ፣ እያስጨነቀ ነው ግን ዞኝ የሚሄድ። ከዛ እየወሰደኝ እያለ የት ነው የሚሄድ ብዬ ጠይቃለሁ። ከዛ መድኃኔዓለም ፊት እንደሚሄድ ይነግረኛል ማለት ነው። ሲነግረኝ ግን ድምፅ አውጥቶ አይደለም የሚነግረኝ። ልክ ለምጠይቀው ጥያቄ ቀጥታ ዝም ብሎ መልስ ነው በቃ የሚሰጠኝ። ከዛ ቀጥታ ይወስደኝና ያ እንዴት እንደሚገለጽ ነው ያላቅም ሰለ ቀጥታ መድኃኔዓለም ፊት ነው ያስቀመጠኝ። ግን መድኃኔዓለም ፊት ስቀመጥ አንገቴ እንደዚህ ደፍቼ ነው፣ ባይኔ አይደለም ማየው። ከፊቴ እንደተቀመጠ በዙፋን ላይ ቁጭ እንዳለ ይታወቀኛል። ባይኔ ግን እንዲቀና ብዬ ካየሁትኝ ይሄ ፊቴ ሙሉ የሚነድ ነው የሚመስለኝ። ስለዚህ ፊቱ ላይ ሂጅ እንደዚህ ሁኜ ቁጭ እንዳልሆነ የሚሰማኝ። ከዛ ትንሽ ሰዓት እንደዛች ቁጭ እንዳልኩኝ እንደዚህ አንገቴ እንደፍቼ እየራቀኝ ይሄዳል። ከዛ እየራቀኝ ሲሄድ ምንድነው እያልኩ ጠይቃለሁ። እመቤቴ ሆይ ድረሽልኝ እያልኩ እባክሽ ልጅሽን ለምኝልኝ እያልኩ እሪ እያልኩ ጮኻለሁ። እሪ እያልኩ ከዛ ስጮህ ምንድነው የሚሰማኝ? አሁንም በኃጢአት የተፈርዶብኝ እኔ ከመድኃኔዓለም እየራኩ እንደሆነ በጣም ወደታች እየወረድኩ እንደሆነ ይነግረኛል ማለት ነው። የሚገርምህ ኃጢአቶችን ሁሉ ቁልጭ አድርጎ ንስሐ ገብቼ እላለሁ። እዛ ጋር ሆኜ ንስሐ ያልገባሁበትን ኃጢአት ያመጣልኛል። ንስሐ ይሄንን እኮ ረስቸው ነው ስል ሌላ ደግሞ ይጨምርልኛል። ይሄስ ይለኛል። እያንዳንዷን ቀላል ነው ይሄ ችግር የለውም ወይም ደግሞ ዝም ኬርለስ ሁኜ የተውኩትን ኃጢአት ቁልጭ አድርጎ አስቀምጠልኝ ማለት ነው። እያንዳንዱን ምንም ንስሐ ከገባሁበት በላይ ሆነ እንደውም እዛ ትዝ ያለኝ። ከዛ ምን ይሆናል? ልክ እመቤታችን ልክ እንደሱ በዙፋን ላይ ቁጭ ብላ በሚገርም ግርማ ከጎኑ ትመጣና ማርልኝ እያለች ትጠይቀዋለች። ከዛ የዛኔ ደግሞ አቡነ ዘርአብሩክን በጣም ነው የምወዳቸው ጻድቁን። እሳቸው በአንድ ጎን ደግሞ እሳቸው ይመጡና ማርልኝ ብለው ይጠይቁታል። ከዛ ልክ በዛ ቅጽበት ላይ እንዳለሁኝ ስለነሱ ብሎ እንደሚምረኝ ነው ውስጥ የሚሰማኝ። ልክ እዛ ቅጽበት ላይ እንዳለሁ መለሰኝ ማለት ነው። ግን እንደዚህ የምነግርህ እዛ ቦታው ላይ ስኮን ይለያል። ትክክል። በጣም እኔ እንጃ እኔ እንዴት እንደሚገለጽ አላውቅም። ምናልባት መላስ መናገር የቻለችውን ያክል ነው ትንተባተበው። ያንን ግን መግለጽ በፍጹም አይቻልም። በፍጹም ደስታዬ ብቻ ነው ተረዳው ማለት ነው። በጣም እንደዛ ነበረ ያምና ቆይታ። በጣም ይገርማል። ከዛ በኋላ ነው ተመልሰህ የመጣው? ከዛ በኋላ መጣሁኝ። ወር ከቆየው በኋላ ዮርዳኖስ ተጠመቅ ቆይቼ መጣሁኝ ወደ አዲስ አበባ። የሱስ ህይወት ውስጥ ነበርክ? ሱስ አልነበርኩም። ምናልባት እሱም ሱስ ነው እንጂ ጭፈራ ማለት ይሄ ባህላዊ የገጠር ዘፈን ማለት ነው። ወደ ጎጃም አካባቢ ነው ተወልጄ ያደኩኝና ሰርግ ሲሆን አመት በዓል ኢቭን የታቦት ንግስ ሲሆን በጭፈራ ነው ንግስውና እሱ ዋናው ነበር። እጅግ በጣም ነበር የምወደው በጣም ከምልህ በላይ ማለት ነውና እንደዛ አይነት ውስጥ ነበርኩኝ እንጂ መጠጥ፣ ሲጋራ፣ ጫት ውስጥ አልነበርኩም።
አሁን ትታል ማለት ያንን ጭፈራው ምናምን ትታል? ኧረ በፍጹም ስንት ጊዜው። እስኪ ስላለፈ ህይወት በተወሰነ መልኩ አዋይኝ እስቲ። እሺ ያለፈው ህይወቴ እንግዲህ እኔ ጎጃም ደብረ ማርቆስ አካባቢ ባለች ቅርብ ገጠር ውስጥ ነው ተወልጄ ያደኩኝ። ይኸው እንደ ማንኛውም የክፍለ ሀገር ልጅ ከቤተሰብ ጋር እየሰራህ ምን እያልክ ታድጋለህ። ትምህርት እስከ 10ኛ ክፍል ነው የተማርኩት። 10ኛ ክፍል በጣም ሞካሪ የሚባል ተማሪ ነበርኩ የሚገርምህ እና 10ኛ ክፍል ውጤት አልመጣልኝም። ከዛ በዛው በቃ ትምህርት እኔ ጣፈንታ አይደለም ብዬ ወደ ስራ ዞር አልኩ። ከቤተሰብ ጋር ኮንትራክተር ምናምን ዘመዶች ስላሉ ከነሱ ጋር ሆኜ የሰራ ነበረ። እንግዲህ እድሜ እያደገ ሲሄድ ቤተሰብን ማግባ የሚባለው ነገር ይመጣልና እየበሰልክ እያደከም ስትሄድ ማግባቱን ህይወት መጀመሩን ትመኘዋለህና ማግባት ፈለኩኝ። እኔም 2014 ላይ ትልቁ እንግዲህ የኔ ለዘመኔ የማረሰው ዘመን ቢኖር 2014 ነው። 2014 ላይ ማግባት ተባለ። አንድም ማቃት ልጅ በቤተሰብ በምናምን ዘው ያገር ሰው ነው። ሽማግሌ ተልኮ ምናምን ያግባ ተባለ። በቃ ሁሉ ነገር አለቀ ማለት ነው። ብዙ ፕሮሰስ ካለፈ በኋላ አለቀ። ከዛ በኋላ ቀለበት አድርጎላት ይቆይ ተባለ። እሺ ብዬ ቀለበት ተደረገ ማለት ነው። ይኸው እንደ ሰርግ ነው የሆነ ቀለበቱ ራሱ። ከዛ በኋላ ቀለበት ካደረግን በኋላ እሷ 12ኛ ክፍል ተማሪ ነበረች። እሷ በጣም ጎበዝ የምትባል ተማሪ ነበረች የሚገርም። ከዛ መናፍስት ያማት ነበር እሷን። ግን እኛ እንትኑ አልነበረንም፣ የመናፍስቱን ውጊያ ግንዛቤው አልነበረንም ከዛ በፊት። ይኸው እንደማንም ክርስቲያን የሆነ ጊዜ ንግስ ሲሆን ትሄዳለህ፣ የሆነ ጥምቀት ሲሆን ትሄዳለህ፣ ያንንም በጭፈራ አንገሰህ ትመጣለህ። ከዛ ያለፈ መንፈሳዊ ህይወት አልነበረንም። ከዛ በኋላ የሷ ውጤት አልመጣ ሲል አብረው ይሁንና ስራ ይስሩ ተብሎ በቤተሰብ ሀሳብ መጣ ማለት ነው። ከዛ እኔም ፍላጎቱ ስለነበረኝ ተስማማው፣ ስራ ጀመርኩ ደብረ ማርቆስ ላይ ከሷ ጋር ማለት ነው፣ ከልጅቷ ጋር። ያ ስራ እኔ እንዴት እንደምነግርህ አላውቅም፣ በቃ ምንም ሊሆን አልቻለም። አይደለም ሰው ሊረዳ ይቀርቶ እኔ ራሱ ችግር ልረዳው አልችልም። ምንኜ ነው ከማለት ውጭ ምንም ንግድ ነው። ልነግድ ብዬ ያስኩትን ብር በምን እንደማጠፋው አላውቅም። አልጠጣም፣ አላጨስም፣ ምንም አይነት ሱስ የለብኝም። ሰው አልቀማኝም፣ ብሩ የትም አይሄድም፣ ራሴ ነው የማጠፋው። ከዛ ብር ከጠፋ በኋላ ምንድን ነው የሆኑት? ሌላ ጣጣ፣ ሌላ ጭንቀት ውስጥ። ከዛ ያ ስራ እየተበላሸ ሲሄድ፣ ብሩ እየጠፋ ሲሄድ፣ የልጅቷን ፍላጎት ማሟላት እየከበደ ሲሄድ፣ ትዳር አለ እንግዲህ አብረን ሆነናል፣ ሰርጉ ባይሰረግም ነገሮችን በሚጠብቀው ወይም በሚፈልገው ልክ ማስሄድ አልቻልኩም። ከዛ ከሷ ቤተሰቦች እንደዚህ ከሆነማ በቃ ይቁም አብሮ መሆናቸው የሚባል ሀሳብ መጣ ማለት ነው። እኔ ደግሞ ልጅቷን እጅግ በጣም ስለምወዳት በቃ የተለያዩ ምናምን የሚባል ሀሳብ በጣም ነው የሚከብደኝ ለእኔ። ከዛ ያለኝ አማራጭ የሚገርም እስከ መበደር ማለት ማንም ሳይሰማ መክፈል የማልችለውን ሁሉ ተበድሬ ለማንም ለእሷ እንኳ ሳልናገር ማለት ነው። ከዛ ያንን መክፈል ሲያቅተኝ የተበደርከው ሰው ደግሞ ገንዘቤን አምጣ ይላል። በዛ ሁኔታ ውስጥ ሳትወድ በግድ እውነት ይወጣል፣ ይታወቃል። እኔ ከበር አድርጌ ወይም ሸፍኘው ያንን ጊዜ ላሳልፍ ነበር ሀሳቤ፣ ግን ማልወጣው አረንቋ ውስጥ ገባሁ ማለት ነው። ከዛ ለምን አንደኛ ለምን ሳትነግረኝ ለምን እንደዚህ ታደርጋለህ፣ ለምን ለኛ ሳትናገር የሚባል ነገር ከቤተሰብም ከሷ ቤተሰብም ከዙሪያ ካለ ሰው ሁሉ እንደዛ አይነት ሀሳብ መጣ። በቃ ግራ ገባኝ። ሁሉ ነገር ምንም በቃ ማለፍ የማልችለው ነገር ሆነ። የሚገርም ደብረ ማርቆስ ከተማ ላይ ለ15 ቀን ዝም ብዬ ከተማውን ስዞር ውል ነበር። በቃ አእምሮዬ እየተጨነቀ ምግብ አልበላም፣ በየበረንዳው ቡና እጠጣለሁ። በቃ ስዞር ነው የምውል። የሚሄድበትን አላውቅም። ዝም ብዬ ጠዋት ተነስቼ ስዞር ነው የምውል። አእምሮዬ ዝም ብሎ ሲጨነቅ ነው የሚውል። በቃ ግራ ገባኝ። ከዛ ተወሰነ ከልጅቷ ጋር በቃ መለያየት እንዳለብን ወሰኑ ቤተሰቦቿም እሷም ማለት ነው። እሷንም ሳወራት አይ በቃ እንደወሰነች ነገረችኝ ማለት ነው። ገንዘብ ስለሌለ አዎ በቃ ገንዘብም አንደኛ አጥፍቻለሁኝ። ያጠፋሁት ምንድነው ብር ስበደር እሷ አታውቅም። በቃ ነገሮችን ለማስተካከል የሄድኩበት መንገድ ሁሉ ስህተት ናቸው። ግን አንተ ለማስተካከል ነው የሚሄደው። ግን የማልወጣው አረንቋ ውስጥ ነው የገባሁኝ። አይደለም እኔን ቤተሰቦችን እናቴን በጣም ወዳት እናት አለችኝና እሷን ሁሉ በጣም ያሰቃየኋት በጣም ማለት ነው። የሚገርም ቀለበቱ ፕሮግራም ሲደረግ በአንድ ሳምንት ድግስ ተደግሶ ሁሉ ነገር ተስተካክሎ መድረስ አለበት አልኳት፣ ልጅቷን ላለማጣት ብቻ ማለት ነው። ከዛ ማዘር በጣም ስለምትወደኝ እሺ ብላ ተሰቃይታ ብዙ ቤተሰብንም አሰቃይቼ እኔም ተሰቃይቼ ያ ነገር ቀረ ማለት ነው። ከዛ ያ ነገር ሲቀር ምንድነው እኔ ያሰብኩትኝ እዚህ ተወልጄ ባደኩበት ሀገር ላይ ከማብድ ሰው በማያውቀኝ ሀገር ሄጄ ማበድ በቃ ሀሳቤ ያለ እሱ እና በባህር ዳር በኩል አባይ በረሃ የሚባል አለ ሲሉ ሰማለሁ እና በረሃ ሄጄ እሰራለሁ ብዬ ከቤት ወጣሁ
ሐምሌ 7 ቀን በባህር ዳር በኩል አባይ በረሃ የሚባል በረሃ አለ እና እዛ ስራ አለ ተብሎ በቃ ከአካባቢ ማህበረሰብ ጠፍቼ መስራት እና ያን ችግሬ መቅረፍ ነው ውስጥ የማስበው ማለት ነው። ከዛ ሐምሌ 7 ቀን የቅድስት ሥላሴ ቀን ከቤት ወጣሁ፣ ባህር ዳር ሄድኩኝ። ባህር ዳር ገንዘብ ስለሌለኝ አልጋ ምናምን ከፍዬ ማደር አልችልም። በሰዓቱ ያለኝ ምርጫ የወለል ተብሎ የሚከፈል አለ፣ እሱን ከፍዬ ነው ማድረውና እዛ ቦታ ላይ ሳድር ከበረሃ የመጡ ሰዎችን አገኘሁ። ከዛ እንደዚህ ነው ሊሄድ አስቤ ነው ወደ በረሃ ሊሄድ ነው ስራ ልሰራ ብዬ ስነግራቸው በፍጹም አትሂድ፣ አንደኛ ሽፍቶች አይሰዱም፣ ሁለተኛ ወባዋ በጣም ከብዳለች፣ ስራም የለም፣ ስለዚህ ሌላ ምርጫ ብትመርጥ ይሻልሃል አሉኝ። ከዛ ምን አልኳቸው? ልብስ ይዣለሁ፣ ጫማዎችን ምናምን ሁሉ ነገር ይዣለሁ፣ ብርድ ልብስ ሳይቀር ይዣለሁ። ከዛ ያስኩትን ነገር ሁሉም ይገዛኝ አልኳቸው። ከዛ ያስኩትን በሙሉ የለበስኩት ልብስ ብቻ እንደቀረች እና ትንሽ የቁጥር ስልክ እንዳያስኩኝ ሌላው ሙሉ ሸጥኩላቸው ማለት ነው ለነዛ ሰዎች። ከዛ ብር አገኘሁ ከ2000 ምናምን ብር በላይ ያስኩኝ ማለት ነው። ከዛ ያንን ብር ይዤ ወደ አዲስ አበባ መንገድ ጀመርኩ። ከዛ በኋላ አዲስ አበባ መጣሁኝ። አዲስ አበባ ማድረው ምን ውስጥ ነው? ይሄ ሳምቡሳ ምናምን የሚጠብሱባት መንገድ ላይ ሸራ ምናምን የሚዘረጓት አለች አይደል? እሱ ውስጥ ነው ማድረው። 3 ቀን እዛ ውስጥ አድሬያለሁ አዲስ አበባ መጥቼ። አዲስ አበባን ስራ ፍለጋ እያልኩ ስዞር ውልና እዛ ውስጥ ነው ማድረው። ከዛ የሆነ ቀን እንትን አገኘኝ፣ ይሄ ደንብ ማለት ነው። ከዛ ያለውን ነገር ምን ሆነ ነው ብሎ ጠየቀኝ። ያለውን ነገር ነገርኩት። በፍጹም እንደዚህ እንዳታደርጋለኝ። አዲስ አበባን ስዞር ዋልኩና ፖሊስ ጣቢያ ሄጄ እንደዚህ ሆኜ ነው አሳድሩኝ ብዬ ጠየቅኳቸው። ነግሮኛል፣ ያ ደንብ ነግሮኛል። ከዚህ በኋላ ከተገኘ በቃ ትደበደባለህ እዚህ አካባቢ። እኔ ችግር ስለገባኝ ስለተረዳሁ ነው። በፍጹም እንደዚህ እንዳታደርጋለኝ። ከዛ ያለኝ አማራጭ ምንድነው? ፖሊሶችን ሂጄ አሳድሩኝ አልኳቸው። ከዛ እምቢ አሉኝ። የእውነት በጣም ማረሰው በዘመኔ አንድ አሊ ይባላል ሙስሊም ፖሊስ ነው እና ግባልና የሆነ ቦታ አስገባኝ። ምግብ አመጣ አበላኝ። ከዛ የሆነ እስረኞች እዚህ ጋር ብቻን ከምታድር እስረኞች ላይ ግባ እናደራለኝ። እንዴ እሺ እስረኞች ላይ ገብቻ አብሬ አደርኩ። ከዛ በቃ እኔ የመጀመሪያ መንፈሳዊ ህይወት በቃ እግዚአብሔር ያሰብኩበት ያቺ እስር ቤት ናት። አጥፍቻ አይደለም የታሰርኩ፣ ማደሪያ አጥቼ ነው የገባሁኝ። ልክ ስገባ ሁሉም ሰው እርቃኑን ሆኖ ይጨፍራል እዛ ውስጥ። አንድ ልጅ ብቻ የቅዱስ ጊዮርጊስን ምስል ይዞ ጸሎት ያደርጋል፣ ሌላው ይጨፍራል። ከዛ ስገባ ገብቼ ቁጭ ስል ሁሉ እስረኛ መጥቶ ክብብ አደረገኝና ምን ሆነ ነው የመጣህ? ምን ሰርተ ነው? ምን አጥፍተ ነው? ምናምን እያሉ ይጠይቁኛል። ያለውን ነገር ነገርኳቸው። እኔ አጥፍቼ አይደለም እንዲሁኝ ነው ብዬ ነገርኳቸው። ከዛ ስነግራቸው በጣም ገረማቸውና ለካ እነሱ እንደዛ እያሉ የሚጠይቁኝ ብር ሊጠይቁኝ ነው። ብር ካለህ ምናምን ብለው ሊጠይቁኝ ይከፈላል ይመስለኛል ምን የእስር ቤትን እንትንና ከዛ በጣም ተገረሙና የሚገርም ዝም አሉኝ ማለት ነው። ተው በቃ ተባባሉ፣ ዝም አሉ። ያ በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል። ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ 2 ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር ስለ ቅዱስ ጊዮርጊስን ምስል ይዞ የሚጸልየው ልጅ ጋር ጠጋልኩኝና በቀስም የጸሎቱን ሰማለሁ። ውዳሴ ማርያም ያደርሳል፣ ይዘምራል፣ ሰማቱን አስፈታኝ እያለ ይለምናል። ልክ የዛን ቀን ነው መንፈሳዊ ነገር ወደ ውስጥ በቃ ሴንስ ያደረኩት። በቃ ቤተክርስቲያን እግዚአብሔርን በቃ የናፈቀኝ የዛን ቀን ነው። ከዛ በነገው ወጣሁ። ወይናምባ ማርያም እንደተጀመረች አካባቢ ነበረች እና ከዛ በፊት ልጅቷን ቀለበት ያደረኩላት ልጅ ላስጠምቃት መንፈስ ነበረባት ብያለሁና ላስጠምቃት ለአንድ ሳምንት መጥቼ ቀሲስ ሄኖክ ወልደ ማርያም እዛ ያገለግሉ ነበርና አንድ ሳምንት ተጠምቀን ተመልሰናል። ቦታውን አውቃታለሁ፣ ግን ምንም የተረዳሁት የመናፍስትን ውጊያ ነገር የለም። ምንም ያወቅኩት መንፈሳዊ ህይወት የለም። በቃ ጸበል ገብቶ ተጠምቆ መውጣት፣ በቃ ቀን የሆነ ቦታ ላይ መዋል፣ እንደዛ ነበር ቆይታችን። ከዛ ያለኝ ምርጫ ማደሪያ ምንም ስለሌለኝ እዛ ጸበል ላይ ሄዶ ማደር ነው። ከዛ ከቱሊድምቱ ጎሮ ወይናምባ ድረስ በእግር ሄድኩኝ ማለት ነው።
ይኸው ገጠርም ስላደኩኝ የእግር መንገድ ብዙ አይከብደኝም። ምንም አይከብደኝም። ከዛ ወይን አምባ ማርያም ሄድኩኝ። ወይን አምባ ማርያም አገልጋዮች አገኘኋቸው። ያለውን ነገር በሙሉ ነገርኳቸው። ከዛ በቃ እዚህ ቁጭ በል ይሄ መናፍስት እንትን ነው፣ በቃ ክፉ መንፈስ ነው ማለት ነው፣ እንደዚህ የሚያደርግ የሚያዞር የሚያንከራተትህ በቃ ህይወት ሁሉ ያበላሸብህ እሱ ነው ማለት ነው። ስለዚህ ቀሲስ ጋር እናገናኛለን፣ ቁጭ በልና ተጠመቃሉኝ። ልብስ ሰጡኝ ምናምን ያለውን ነገር በቃ ምግብ ምናምን ሁሉ ሸር ያደረጉልኝ ጀመር። ቁጭ ብዬ እንግዲህ እኔ ማደሪያ አጥቼ ነው እዛ ቦታ ሄድኩኝ። ቁጭ ብዬ ጸበል መጠመቅ ጀመርኩኝ። ከዛ ቀሲስ ሲያስተምሩ መስማት ጀመርኩ። ቀሲስ ሄኖክ የመናፍስት ውጊያ በቃ በደንብ ብጥር አድርገው ይነግሩሃል። አይነ ጥላ የሚል መጽሐፍ አላቸው። እሱን መጽሐፍ ሳነበው ቀሲስ ሄኖክ እኔን አውቀውኝ የኔን ታሪክ የጻፉት ነው መሰለኝ። በቃ የኔ ህይወት በሙሉ እዛ መጽሐፍ ላይ አለ። ከትምህርት ቤት ከልጅነቴ ጀምሮ በቃ ከቤተሰብ ጋር ያለ ኮኔክሽን ጀምሮ በቃ ሙሉ ታሪኬ እዛ መጽሐፍ ላይ አለ። በቃ ክፉ መንፈስ እንደሆነ እንደሚያሰቃየኝ የዛን ቀን ገባኝ። መጽሐፉን ሳነበው የማላውቀው እንባ እየፈሰሰ ነበር የማነበውና ቀሲስ ሄኖክን አገኘኋቸው። በትንሹ ነገርኳቸው። ቢዚ ስለነበሩ በደንብ ታሪኬን መንገር አልቻልኩም እና በትንሹ ስነግራቸው እመቤታችን በደንብ ተማጸን፣ ንስሐ ግባ፣ ጸበል ተጠመቅ፣ ስገድ፣ ጸልይ፣ ንስሐ ገብተህ ቅዱስ ቁርባን ተቀበላሉ። ይሄ ክፉ መናፍስት ሰራ ነው፣ መፍትሄው ደግሞ ይሄ ነው ብለው ነገሩኝ። እሺ አልኩኝ። እዛው ቁጭ አልኩኝ። ጸበል መጠመቅ ጀመርኩ። አገልግሎት ከትንሽ ቀን በኋላ አብሬያቸው ማገልገል ጀመርኩ። ከአገልጋይ ጋራ በደንብ እየገባ ይመጣ። በቃ እዛ ሲማሩ አገልጋዮች ሲያወሩ መናፍስት ሲሸኝላቸው ማየት ጀመርኩ። ከዛ መንፈስ ሲሸኝላቸው ሳይ ያ መናፍስቱ ሲናገር በቃ የኔን ታሪክ ነው የሚያወራው። በቃ እኔ 100% በቃ ክፉ መንፈስ እንዳለብኝ አመንሁ። ጸበል መጠመቅ ጀመርኩ። ስጠመቅ ግን ምንም አይነት ነገር የለም፣ መጮህ የሚባል ነገር የለም። በቃ አይሰውረኝም፣ ምን አይለኝም። በቃ ራሴ ሆኜ ነው የምጠመቀውና ከሐምሌ 13 እስከ ቋግሜ መጨረሻ ድረስ ስጠመቅ ቆየሁኝና ቋግሜ ልትገባ አካባቢ ንስሐ አባቴን በቃ ያለው ነገር በሙሉ ነገርኳቸው። የማስታውሰውን ኃጢአት ሁሉ ነገርኩ። ቀኖናዬን ፈጸምኩ፣ ጨረስኩና ንስሐ ገብቼ ጨርሻለሁ ብዬ ነገርኳቸው። እዛ ያለ በሙሉ አገልጋይ ይቆርባል። ከዛ እኔም መቆረብ አለብኝ ብዬ ወሰንኩ። ከዛ በፍጥነት ነው የሚገርም የቆረቡ ሁሉ ማለት ነው። ከዛ መስከረም 1 ቀን ቅዱስ ቁርባን ተቀበልኩ። ልክ የክርስቶስን ስጋና ደም ከተቀበልኩ ጀምሮ ጦርነቱ ተጀመረ እንደገና። ከዛ መስከረም 7 ቅዱስ ቁርባን እቀበላለሁ ብዬ ገብቼ በጣም የሚገርም እስከ ዛሬም ድረስ ልክ ቅዳሴው አልቆ ጸሎተ ማርያም ተደርጎ ወይም ደግሞ ስጋ ደሙ ሊመጣ ሲል ማለት ነው የክርስቶስ ስጋ ደም ሊወርድ ሲል ይሰገዳል ወይም ደግሞ ህዝቡ ሁሉ ይሰግዳል። ልክ የዛን ጊዜ ልሰግድ እንደተንበረከኩኝ ራሴን አላቅም። በዛው እኔ አውቃለሁ አልጮህኩም፣ ምንም እንዳልሆንኩ ነው የሚሰማኝ። ግን ይሁን እንደ እንቅልፍ ነገር ሽልብ አደረገኝ። ምን እንደሆንኩ አላቅም። ሁሉ ነገር አልቆ ነቀው ማለት ነው። ልቆርብ ገብቼ ተዘጋጅቼ ቅዱስ ቁርባን ሳልቀበል ሁሉ ነገር አልቆ ነቀው። ከዛ ይዛኔ በጣም ግራ ተጋባሁ። አንደኛ በቃ እንድቆርብ እግዚአብሔር አልፈለገም ብዬ ግማሽ እንትኔ ያስባል። አንደኛ ደግሞ ክፉ መናፍስት እንዳልቆርብ እየታገለኝ ነው ብዬ አስባለሁ። በጣም ግራ ተጋባሁ። ከዛ የመጀመሪያ ጊዜ ሱባኤ ያስኩ ይዛኔ ነው። ውስጥ አስቀድሰ ጨርሰ ነው ቅዳሴው ካለቀ በኋላ ነው የተፈጠረው? አዎ 18 ሰዓት ጾሜ ነጭ ለብሼ ታጥቤ በቃ ገብቼ ልክ ቅዱስ ቁርባን የሚገባባት ሰዓት ላይ ምን እንደሆነ አላውቅም። ልክ ልሰግድ ዝቅ ስል ብቻ አስታውሳለሁኝ። ስነቃ ግን ሁሉ ነገር አልቋል። አድን ነው ሲባል ነው የነቃኝ። በሰላም ወደ ቤት ግቡ ሲባል ማለት ነው። ለማንም አልተናገርኩም። ሁሉ የሚገርም እንደዚህ ሆንኩኝም አላልኩም። እዛው አልቅሼው ወጣሁ። በቃ በዘመኔ እንደዛ አይነት ልቅሶ አልቅሼ አላውቅም። አለቀሱ ወጣሁ። በቃ የመጀመሪያ ጊዜ ሱባኤ ያስኩኝ የዛን ጊዜ ነው። ግራ ተጋባው። ከዛ ቀሲስ ሲያስተምሩ ሰማለሁ፣ መጽሐፋቸውንም አነባለሁ ስለ ሱባኤና ለመጀመሪያ ጊዜ በቃ በዚህ ጉዳይ ሱባኤ መያዝ አለብኝ አልኩኝ። ከዛ የመጀመሪያ ጊዜ 7 ቀን ሱባኤ ያዝኩኝ። ከዛ ስለ ሱባኤም በደንብ እንትኑ ስለሌለ ልምዱ ስለሌለ መጀመሪያ በቃ ህልመ ሌሊት ይመታል፣ በቃ ይፈትናል፣ ውጭ ያውላል። በቃ ምንም ዝም ብሎ ቀን መቁጠር ነው እንጂ በደንብ የተሳካ ሱባኤ አልነበረም። ግን መብርሃን ደግሞ ረድታኝ ከዛ ከሱባኤ እንደተመለስኩኝ መናፍስቱ ተጋለጠልኝ ማለት ነው። ልክ ከሱባኤ ተመልሼ የእመቤታችን ቀን በ21 በቃ ከሱባኤ እንደወጣሁ እቀበላለሁ ብዬ ነው ወስኜና ልክ ልቀበል አሁንም ወይን አምባ ማርያም ቤተ መቅደስ ውስጥ ስቆም የመጀመሪያ ቀን መናፍስቱ ፈነዳ። ቀይን መቋቋም አልችልም ብሎ በቃ እኔ በፍጹም አለብኝ ብዬ እንኳን ማላስበው ነገር ሁሉ ሪ ማለት ጀመረ ማለት ነው። ከዛ በላይ እኔና መናፍስት ጦርነት ጀመርን።
ከዛ ወይን አምባ እንግዲህ እንደዚህ ነበር የመጀመሪያ። የሚገርም ታሪክ ነው። ያው ያቺ ልጅ ጋር ተለያይታችሁ ቀራችሁ? በቃ ከሷ ጋር ቀረ። ስልክ ስደውላትም በቃ መልካም የሆነ ምላሽ አልሰጠኝ ስትል ወሰንኩኝ እኔ በቃ እመቤታችን በጣም ብዙ ነገር እየገባ ይመጣ ማለት ነው። ስለዚህ በቃ የኔ ከሆነች አመጣሽ ስጪ፣ የኔ ካልሆነች ደግሞ ውሰጃት፣ ከውስጤ ማውጫት። ከዚህ በኋላ እኔ ከአንቺ ጋር ነው መሆን የምፈልግ፣ መዳን ነው የምፈልግ ብዬ ወሰንኩ። ስልክ መደወል ምንም ሁሉ አመት ሙሉ አቆምኩ። ከአመት በኋላ ነው ስልክ ተደዋውለን ያወራን። ከዛ በኋላ ነው ሁለተኛ ዙር በርሜል ቅዱስ ጊዮርጊስ ሄድከው? እንግዲህ በርሜል ቅዱስ ጊዮርጊስ ሄድኩኝ። ከዛ በፊት ቅድም የነገርኩ ታሪክ አለ፣ አምና የሄድኩበት ማለት ነው 2016። ይሄ አሁን ሙሉ ያወራሁ ታሪክ 2014 ነው። ከዛ 2014 እስከዚህ ድረስ ቆይቼ ሙሉ 2015ንም በቃ ጸበል ከቀሲስ ሄኖክ ወልደ ማርያም ጋር እያገለገልኩ ለሱባኤ በየገዳማቶች እየሄድኩኝ በቃ ምንም ስራ የለም ምንም የለም። በቃ ሙሉ ጊዜ ሁሉ ጸበል ላይ ነው ከ2014 ጀምሮ። አዎ ቀሲስ ሄኖክ ዝክር ይዘክራሉ፣ ጸበል አገልግሎት አለ። በቃ ልክ ጸበል ስናገለግል እንላለን፣ ጸበል እንጠመቃለን፣ ከዛ የዝክር ስራ እንሰራለን። በቃ ጊዜ ሁሉ ሙሉ እዚህ ጋር ሆነ። ከዛ ጊዜ ካገኘ አቅምን ጸሎት ታደርጋለህ፣ ትሰግዳለህ። በቃ ከዛ በጣም ብዙ ነገር ገባኝ። በቃ ያጣሁት የተበላሸው ህይወት ምንም አልመስለኛል። በቃ ጉዳይ ሁሉ እዚህ ጋር መንፈሳዊ ህይወትን ማስተካከል፣ ከክፉ መናፍስት መላቀቅ ሆነ። ከዛ 2015 በዚህ አለፈ። 2016 እንግዲህ በርሜል ቅዱስ ጊዮርጊስ ሄድኩኝ ማለት ነው። ቅድም የነገርኩህ 2016 ሄድኩት ነው። ከዛ ልክ በአመቱ ከዛ መጥቼ ከበርሜል ቅዱስ ጊዮርጊስ እንደመጣሁኝ አንዳንድ ስራዎችን መስራት ጀመርኩኝ። በስልክ አንዳንድ ስራዎች ይመጡልኝ ጀመር። በቃ ገቢ ማግኘት ጀመርኩ። ከጸበል ህይወት ግን አልወጣሁም። እዛው ቤተክርስቲያን ውስጥ ነበር ሁኜ የምጠመቀው። ቤት ተከራይቼ መጠመቅ ጀመርኩ። ቤት ተከራይቼ ጠዋት ጸበሌን እጠመቃለሁ። የአቅሜን ጸሎት ስግደት እያደረግኩኝ እየታገልኩኝ እንግዲህ መስራት ያለብኝን አንዳንድ ነገሮች እየሰራሁኝ 2017 ደረሰ። እንግዲህ ተመልሰን ደግሞ በርሜል ጊዮርጊስ ሄድ ነው ማለት ነው። ድራማ ነው የበርሜል ጊዮርጊስ አካሄድ። በርሜል ጊዮርጊስ እጹብ ድንቅ ነው። ታካዱ መንገዱ ሁሉ ይገርመኛል። ለኔ ራሱ ይገርመኛል። ከባድ ነው የማይደፈረውና የደፈርከው ማለት አንዳንዴ በዚህ ልክ ነገሮችን መፈታተንም ተገቢ ነው ብዬ አላስብም። እግዚአብሔር ደግሞ ሁሉም ሰው እንደዚህ አይዳፈርም እኮ። ምክንያቱም ከስንት አንድ ሰው ነው የሚገኘው። እኛም እኮ ብዙ ጊዜ መንገድ ላይ አድሮብን መሽቶብን አድረን ምናምን እናውቃለን እኮ በህይወት ማለት ነው። እና እስኪ ንገረኝ ምን ነበር የተፈጠረው በርሜል ጊዮርጊስ ስትሄድ? በርሜል ጊዮርጊስ ሲሄድ እንግዲህ የካቲት 12 ቀን ነው ከቤት የወጣሁኝ። ከዛ በፊት በጣም ታመሜ ነበረ፣ እጅግ በጣም ከባድ ህመም። ምግብ መብላት የለም ለአንድ ሳምንት ሙሉ ምግብ አልበላም። በቃ የሆነ ማንጎ ነገር እመጣለሁ ወይ የሆነች ትንሽ የጁስ ነገር ወስዳለሁኝ፣ እውላለሁ፣ አድራለሁ። በቃ ምግብ ያስጠላኛል። ከዛ ጸበል ሁሉ ሳልጠጣ ይወጣል። ጸበል ስጠጣማ ጉድ ነው የሚወጣው፣ በቃ ጉድ። ከዛ ይወጣልኛል፣ ያመኛል። በቃ ምግብ በጣም ታመምኩ፣ ምግብ መብላት አልቻልኩም። ከዛ ጊዮርጊስ መሄድ አለብኝ ብዬ ወሰንኩ። ከዛ በኋላ የካቲት 12 ቀን የቅዱስ ሚካኤል ቀን ነው። ወሰኜ ከቤት ወጣሁኝ ማለት ነው። ትኬት ቆርጬ ነበር የዋዜማው የሚካኤል ቀን ወደ ባህር ዳር ጉዞ ሲሄድ አንድ ሳምንት ገብርኤል አቡነ ሀራ ድንግል አንድ ቀን ወይም 2 ቀን ተጠምቄ ከዛ ወደ ጊዮርጊስ ብዬ ነው ወስኜ ሄድኩኝ። ከዛ ከሚካኤል ቀን ባህር ዳር ገባሁኝ። ባህር ዳር ሁኜ የሚመጡ ሰዎች እጠብቅ ነበር። አንድ ከደብረ ማርቆስ የሚመጣ ጓደኛ ነበረኝ። አንድ ደግሞ ቤቲ የምትባል ከአዲስ አበባ የምትሄድ ልጅ ጊዮርጊስ ሂጅ ብያት የምትሄድ ልጅ ነበረች እና እነሱን እየጠበቅኩ 2 ቀን ባህር ዳር አደርሁ። እነሱ መጡ። ባህር ዳር እያለሁኝ አቡነ ሀራ ድንግል ሂደን ተጠመቅ። ከዛ ገብርኤል ሄድ። ገብርኤል አንድ ሳምንት እየተጠመቅን ቆየን። ጸበል እየጠጣሁ እዛ ይወጣልኛል። በጣም አመመኝ። ይዘውኝ ይገባኛል ክፉ መናፍስት እንደሆነ እንደዛ እንደሚፈትነኝ በደንብ አውቀዋለሁ። ግን ሐኪም ቤት መሄድ እንደሌለብኝ አውቀዋለሁ። እስከዛም የቆየው ለዛ ነውና ግን ከአቅሜ በላይ ሆነ። አልችል ስል በቃ ሐኪም ቤት እንሂድ ብዬ ወሰንኩኝ። ከገብርኤል ወጥቼ ባህር ዳር ሐኪም ቤት ገባሁኝ። ሐኪም ቤት እጄ ተመረመርሁኝ። እንግዲህ መድኃኒት ሰጡኝ። መድኃኒቴን ወሰድሁ። ከዛ በኋላ መድኃኒቴን እየወሰድሁኝ ወደ ጊዮርጊስ መንገድ ጀመርሁ ማለት ነው። እሺ። ከዛ ወደ ጊዮርጊስ መንገድ ስንጀምር ባህር ዳር መናኸሪያ ሄደን ስንጠይቅ ቲኬት ቆረጥን አለ ብለውን የደለጎ ማለት ነው። ቆረጥን። በነገው ተሳፍረን የደለጎ መኪና ይዘን ከጓደኛዬ ጋር ሄድን። ልጅቷን መጀመሪያ ከእናንተ ጋር ልኪያት ነበር፣ በርሜል ጊዮርጊስ ነበር ሄደችውና እሷ ተመለሰች። እኔና ጓደኛ ወደ በርሜል ጊዮርጊስ መንገድ ጀመርን። ሻወራ ላይ ስንደርስ መኪና የለም ተባለ። መንገድ ተዘግቷል ተባለ። ምንድን ነው ሲባል ምንም ይሄ ነው የሚሉህ ነገር የለም፣ መኪና ብቻ አይሄድም ነው የሚሉህ።
ከዛ እዛው ሻወር አደርን አንድ ቀን። አብሮኝ ያለው ልጅ ደግሞ በቃ መንገድ ሲስተካከል ክፍት ሲሆን እመጣለሁኝ እኔ ልመለስ አለ። በቃ አንተ ተመለስ፣ እኔ ግን ወስኜ ስለመጣሁኝ ወይ እዚህ ሻወር አዘው ጠብቄ ሲከፈት ሄዳለሁኝ ወይ ህዝቡ እንደሚሆነው እሆናለሁ አልኩት። እሱ ተመለሰ። ከዛ እዛ ያለ ህዝብ ወደ ጊዮርጊስ የሚሄድ ሳይሆን ወደ በረሃ ስራ የሚሄድ ሰው ነው ያለ። ከዛ እነሱ በር ላይ ተሰብስቧል ህዝቡ። ከዛ መኪና በቃ አይገኝም ከዚህ በኋላ አይከፈትም ብዬ ስጠይቃቸው ትንሽ ይችን የሆነች ሀገር ጠሩና ይችን ካለፍናት መኪና አለ አሉ እና ይችን በእግር እንለፋት አሉ። እንዴማ ጥሩ ነው ብዬ አብሬ ከነሱ ጋር መንገድ ጀመርኩ። በእግር ማለት ነው። በስማ ከዛ እዛ ያሉት ቦታ ላይ ስንደርስ መኪና የሚባል ነገር የለም። ስንት ሰዓት ተጓዛችሁ? 3 ሰዓት ምናምን አካባቢ ተጉዘን ማለት ነው። ከዛ መኪናም የለም። ያለ ምርጫ ወደ ኋላ አትመለስም፣ አብረህ ወደፊት ነው ከነሱ ጋር። ቀንም ሙሉ ስንሄደዋል። በስማ ቀንም ሙሉ ስንሄድ አቋራጭ ነው እያሉ የሚገርመኝ እልም ያለ በረሃ ውሻ ጥርስ የሚባለው ካወቀው ያን በረሃ እንደዚህ በቆሞ በረሃ ይዘው ይወርዳሉ። ከዛ ቀንም ሙሉ ስንሄድ ውለን ከውሻ ጥርስ በታች ያለች ትንሽ የገጠር ከተማ አለች፣ ፍንጀት ስሟ እሱ መሰለኝ። እዛ ደረስን። በስማ ደረስን። ከባድ እኮ ነው በጣም በረሃው። ኧረ በስማ በጣም ከባድ። እንኳን በመኪና ራሱ እኮ በጣም ከባድ ነው። አዎ ያን በረሃ እንግዲህ በእግራችን በመኪና ስመጣ እያየሁት ነበርና እንዲህ የተጥለፈለፈ ነው። ይሄንን ነው እንዲህ በእግር የወረድኩት እያልኩ እስከሚገርመኝ ድረስ። ከዛ ያን በእግራችን ወርደን 11 ሰዓት ተኩል አካባቢ ላይ ግን ይሄ ቀኝ እግሬ የሚገርም የኔ እግር አልመስለኛል አልከተለኛል ሁሉ በጣም አመመኝ። ከዛ እዛች ከተማ ላይ ደረስን አደርን። በነገው እነሱ በእግራቸው መንገድ ቀጠሉ። እኔ በእግሬ አልሄድም አልችልም አልኳቸው። ጠዋት ስነሳ ወገቤ ታሟል፣ በቃ ሙሉ ሰውነቴ ታሟል፣ በቃ እግሬ አውጧል ምናምን በቃ። ከዛ ምንድነው ማድረግ ብዬ እዛ ያሉ ሰዎችን ስጠይቅ በሞተርና በባጃጅ ነው የምትሄደው፣ ውድ ይሆንብሃል እንጂ በሞተር በባጃጅ ያቆራረጥክ ነው የምትሄደው አሉኝ። የፈለገው ውድ ይሁን ሰማዕቱ ያውቃል፣ እጀጋ ያለው ያደርሰኛል፣ መመለሻ የለም እሱ ያውቃል ብዬ በሞተር በባጃጅ እና በረሃ ላይ ህልም ያጓጉዘው መኪና በሱ እያቆራረጥ ደለጎ ገባን። ማስከኛውን ረቡን ተጉዘን ማለት ነው። ከዛ ደለጎ ገባችሁ? ደለጎ ገባን። ረቡ ማስከኛው በእግራችን ስንሄዷል። ረቡ በሞተርም በመኪዛ በጭነት መኪናውም በባጃጅም 3 አቆራርጬ ደለጎ ገባሁ። ከዛ ይሁላ በረሃ አቆራርጠ በርሜል ቅዱስ ጊዮርጊስ ገባ። ልክ የመድኃኔዓለም በዕለተ ቀኑ በርሜል ቅዱስ ጊዮርጊስ በጠዋቱ ደረስኩኝ። የመጀመሪያ ቀን ተጠመቅ። የዛን ቀን ንስሐ አባት አገኘሁኝ። አምና ማውቃቸው አባት ነበሩ። እነሱን አገኘኋቸው፣ አወራኋቸው። እንትን ገባሁኝ ዮርዳኖስ ገባሁኝ። ረፍዶም ስለነበረ ዮርዳኖስ ገባሁ። በነገው ልገባ ተዘጋጅቻለሁኝ። ህልመ ሌሊት ምናምን እንትን አለኝ ቀረሁ። ሐሙስ አርብ ሆኖ ዮርዳኖስ ነው የተጠመቅኩ። ቅዳሜ ቀን ነው በርሜል የገባሁ በ29። እሺ። ከዛ የመጀመሪያ ቀን ቅዳሜ ቀን ዘንድሮ በጣም ወረፋ የለም፣ መንገድም እንደዛ ስለተዘጋ። የሚገርም አምና እዛ አውደ ምሕረት ላይ ቁጭ ብለን ስም እየተጠራ ምናምን ረጅም ሰዓት ጠብቀን ነበር ቦኖ ምናምን ሁሉ የሚሰጠንና ዘንድሮ ደግሞ ቶሎ ነው ባለበት መጣው ነው ቦኖ የሚሰጡና በጣም የሚገርመኝ ልክ ያችን ቦኖ ስቀበላት ነው እኔ በጣም የምቀየረው፣ በጣም የምፈራው የሚጨንቀኝ። ከዛ ቅዳሜ በጠዋት 10 ሰዓት ተኩል ተባል። 10 ሰዓት ተኩል ላይ 10 ሰዓት ተነስተን ሄደን ሻወራችንን ወሰድን። ቁምጣችንን ይዘን ነው ተዘጋጅተን ስለማውቀውም ሄድን። እንግዲህ እየፈራው እየተንቀጠቀጥኩ ሄድኩኝ። ሰማዕቱ እንዴት ነው ደግሞ ዘንድሮ የምታደርገኝ እያልኩ ሄድኩኝ። የመጀመሪያ ቀን ቅዳሜ ቀን ተጠመቅኩ፣ ታስሬ የገባሁ። ከዛ ወሰደኝ፣ ያጸበል መጣ። እንደምታውቀው ነው እንግዲህ ይዞኝ ሄደ። እንዳምነው አልገጠመኝም። በእርግጥ ዘንድሮም ያስጨንቃል በጣም። የሆነ ቦታ ይዞኝ ሄደና በጣም ልክ እንዳምነው ሂደህ የማትጨርሰው መንገድ ነው ይዞኝ የሚሄደው። እኔ ያ እንዴት እንደሚገለጽ አላውቅም። ምናልባት ጸበሉ ላይ ስንቆይ 3 ደቂቃ 4 ደቂቃ ነው አይደለም ብንቆይ፣ ቢበዛ 5 ደቂቃ። ግን እኔ እዛ ሂጄ ስመጣ ዘላለሜን የኖርኩ ነው የሚመስለኝ። እዛ ቆይቼ የመጣሁኝና ይዞኝ ሄደ። የሆነ መንገድ አትለው የሆነ ብቻ ዝም ብሎ እያደረገ የሚወስድ ነገር ነው። በዛ ውስጥ ግን የሚያስጨንቅ ነገር አለው። ልክ እንደዛ እንዳደረገኝ ብቻ ነው የመለሰኝ። ምንም ነገር አላየውም፣ አልሰማውም። ያንን ብቻ ሳይቶ መለሰኝ ማለት ነው። የመጀመሪያ ቀን ይሄ ነበረ። ከዛ በነገው እሁድ ነበር ሰንበት፣ ጥምቀት የለም በርሜል ዮርዳኖስ ነው። ዮርዳኖስ ተጠመቅ። ከዛ ሰኞን እየጠበቅኩ እያለ ሰኞ መግባት አልቻልኩም፣ አስቀረኝ ማለት ነው። ከዛ በጣም ሲቀልልኝ የሚገርምህ ጓጓ በርሜል በቃ ዘንድሮ እግዚአብሔር ይቅር ብሎኛል ማለት ነው።
ብዬ በቃ ቶሎ ቶሎ መግባት ናፈቀኝ። ከዛ ሰኞና እሁድን ዮርዳኖስ ተጠምቄ ማስከኞ ነው የገባሁ ማለት ነው ለሁለተኛ ቀን። ከዛ ማስከኞ ለሁለተኛ ቀን ስገባ ያ መጀመሪያ ያየሁት ቀን ከብዶ የሚያጭንቀቱም ከብዶ ያ የሚወስድበት ሁኔታም ከብዶ በጣም አስጨነቀኝ፣ እጅግ በጣም ማለት ነው። ልክ ወደ አምነው የተቀራረበ እንዳምነው አይሆንም። አምና በጣም ከባድ ነበር፣ ልገልጸው ከምችለው በላይ ነው ጭንቀቱና ልክ ወደ አምነው የተጠጋ ጭንቀት አስጨነቀኝና በጣም አዘንኩ። በቃ እኔ ምንድን ነው ግራ ገባኝ። አባቶችን እጄ ጠየቅኩኝ፣ ሰዎች እዛ የቆዩ ሰዎችን ጠየቅኩኝ። በራሴ ምንድን ነው ብዬ በቃ ለማወቅ ለፈው። በጭንቅላት የምትለፈው ነገር የለም። ለፈው። አባቶችም መናፍስቱን ስለሚያስጨንቀው ለዛ ነው የሚጨንቅ፣ በርታ፣ እየቀለለ ይሄዳል ብለው አበረታቱኝ። የአባቶች ድምጽ በጣም ያበረታል እና እሺ አልኩኝ። እዛ የቆዩ ሰዎችም ልክ እንደዛ አይነት ሀሳብ ሰጡኝ። እሺ አልኩኝ። በእኔ ደግሞ ምን ብዬ ተረዳሁትኝ? ከሁለት መንገድ ነው የምጨነቅ ብዬ አሰብኩ። አንደኛ ያ ቦታ በጣም የእግዚአብሔር ክብር የሚገለጥበት፣ ሰማዕቱ በክብር የሚገለጥበት በጣም እጹብ ድንቅ የሆነ የእግዚአብሔር ጸጋ ያለበት ቦታ ነው እና እዛች ቦታ ላይ ክፉ መንፈስ ለመቀረብ ይከብደዋል። ክፉ መንፈስ በደንብ እንዳለብኝ ስለማቅ ማለት ነው። መንፈሱ እዛ ቦታ ላይ መቅረብ ስለሚከብደው አንድ ያስጨንቀኛል ብዬ ተረዳሁ። ሁለተኛ ደግሞ ነፍሴ ከጸጋ የራቀች ወይም ደግሞ ኃጢአት የበዛ ሰው ስለሆንኩኝ ነፍሴ እግዚአብሔር ፊት መቅረብ ስለሚከብዳት ትጨነቃለች። በዚህ መንገድ ነው የምጨነቅ ብዬ አሰብኩት። ስለዚህ እመቤታችን በጣም ነው የምወዳት። በጣም ወይን አምባ ማርያም ለእኔ የተለየች ቦታ ናት። አስታማሚም አዳኝም ሆና ያዳነች ቦታ ናት እና እመቤቴ ሆይ በቃ ፈቃድሽ ነው አመጣሽኛል። ሰማዕቱ ቅዱስ ጊዮርጊስ ፈቅደህ በዛ ሁሉ መንገድ አመጣኸኛል እንደዛ አድርገህ። ስለዚህ እባክህ አቅልልኝ፣ የምታሳየኝ ነገር አንተ የፈቀድከውን አሳየኝ፣ ጭንቀቱን ግን አቅልልኝ፣ ከበደኝ ብዬ እመቤታችንን ሰማዕቱ ላይ አለቀስኩ። ከዛ በኋላ እመቤቴን ምን ብዬ ጠየቅኳትኝ? እመቤቴ ሆይ አንቺ ሁሉ ማድረግ ትችያለሽ፣ ተገብቶኝ አይደለም የምጠይቅሽም፣ እባክሽ በቃ ጸሎቴን ስሚኝና አትሰውሪኝ፣ አታስጨንቂኝ። መልእክት ካለሽ ለእኔ በቃ ለነፍሱ ይጠቅመዋል ያስተምረዋል የምትይው ነገር ካለ በህልም ንገሪኝ ብዬ ጸሎት አድርጌ እዛው ጸበል ቦታው ላይ ተመለስኩኝ። ስዕሎች አሉ ስትወጣ ጸበሎች፣ እዛ ጋር ጸሎት አድርጌ ምናምን ተመለስኩኝ። ገድል ቤት ቆየው፣ እምነቴን ተቀብቼ ምናምን ተመለስኩ ማለት ነው። የሚገርም በጣም እስካሁንም ይገርመኛል። ልክ ያልኳትን ቃል በቃል አደረገችልኝ። የዛን ቀን ማታ እንደዚህ አይነት ህልም በህይወቴ ነው አይቼ አላውቅም። በጣም የሚገርም ህልም ስታሳየኝ አደረች። ከዛ ምን አየሁ መሰለ በህልሜ? በህልም እኔ ከዚህ በፊትም ህልም ሳይ ሱባኤ ውስጥ ስገባ የህልም መጽሐፎችም ቀሲስ ሄኖክ የጻፉትንም መምህር ተስፋዬም ሲያስተምሩ በደንብ ሰማ ስለነበረ ህልም ላይ ጥንቃቄ እንደሚያስፈልግ እንትን እላለሁ። በፊት በደንብ በጸሎት መመርመር አለበት ብዬ አስባለሁ። እና የዛን ቀን ምን አየሁኝ? በጣም ብዙ የሆነ ሰራዊት ተሰብስቦ እኔን ወደ ሆነ ቦታ ይዞ ሊሄድ ሲያስጨንቀኝ፣ እጅግ በጣም ስጨነቅ ስጮህ፣ ከዛ እመቤቴ ድረሽልኝ፣ ቅዱስ ገብርኤል ድረስልኝ እያልኩ ስጮህ፣ ከዛ ቅዱስ ገብርኤል ይመስለኛል ያው ስፈተው ነው ቅዱስ ገብርኤል ነው ብዬ በራሴ እንግዲህ ላይሆንም ይችላል አላውቅምና በጣም የሚያምር ወጣት ነው ይመጣና ይከራከራቸዋል። እነዛን በህልም ነው በቃ አትወስዱትም ብሎ ይከራከራቸዋል። ይህን እንዳየሁ ነቀው ማለት ነው። ከዛ ልክ ጸበሉ ላይ ስገባ መጀመሪያ ምን ብያት ነበር? መልእክት ካለሽ በህልም ንገሪኝ፣ በቃ አታስጨንቂኝ፣ አልሰወር ነው ብዬ ጠይቂያት ነበር። እኔ ቅዱስ ጊዮርጊስ ጸበልን በዛ መንገድ በፍጹም ሁኜ አላውቅም፣ እንደዛ ተጠምቄ አላውቅም። እጅግ በጣም እየፈራው ገና ከገድል ቤቱ ጀምሮ እየተንቀጠቀጥኩ ነው የምገባው፣ እያዛገሁ እያለቀሱ ነው የምገባው። የዛን ቀን ምንም ሳይመስለኝ በቃ ልክ እንደማንም ሌላ ቦታ እንደማውቀው ጸበል ኖርማል ዝም ብዬ ገባሁ፣ ተጠመቅኩ። በርሜል አጠገብ አደረጉኝ፣ ምንም ሳይሰውረኝ፣ ምንም ሳልጨነቅ፣ እንደው ትንሽ እንኳን ፍርሃት ሳይኖር በቃ እመቤቴ አደራ አደራ እያልሁኝ ተጠምቄ ወጣሁ ማለት ነው። ከዛ በኋላ ወጣሁኝ፣ እመቤታችንን በጣም አመሰገንሁ፣ እጅግ በጣም ደስ አለኝ። በህይወቴ በጣም ነው የተደሰትኩ የዛን ቀን። በቃ የተደሰትኩበት ያ ስላልተሰወርኩ ምናምን አይደለም። በቃ በእኔ አስተሳሰብ እመቤቴ ጸሎቴን ሰማችኝ ብዬ በጣም ነው የተደሰትኩ። በቃ ትሰሚኛለሽ ወይ እንዲቅርብ ነሽ ወይ ብዬ በጣም የደስታ እንባ ነው ሳለቅሰው አልኩ የዛን ቀን። ከዛ ሁለተኛ ቀን ጥምቀት እንደዚህ ነበር። በጣም ይገርማል። በጣም ከዛ በኋላ ተመልሰ ስትመጣ ያገኘኸው ለውጥ አለ እንዴ? በጣም አንደኛ መጀመሪያም አሞኝ ነበር ብያለሁ። ሐኪም ቤት ሁሉ እስከ መግባት ባህር ዳር ደርሼ ነበርና ልክ የመድኃኔዓለም ቀን በርሜል ጊዮርጊስ ስደርስ
ያመም እንዴት እንደሄደ አላውቅም። ገና ጸበል ሳልጠመቅ ማለት ነው። ገና እንደሄድኩኝ ጠዋት ከእንቅልፍ የተነሳው ከደለጉ አድሬ ማለት ነው። በባጃጅ ሄድኩኝ። በጣም ተሽሎኛል ሲሄድ በባጃጅ። ከዛ ልክ ቦታው ላይ ሲደርስ ጀምሮ ይረሳውት ያነመ በቃ የለም። በቃ ምሳ ሰዓት ሲደርስ የሚገርም የመጀመሪያ ቀን ድብና አድርጌ ምሳ የበላው እዛ ቦታ ላይ ነው። ከ2 ሳምንት በኋላ አስብ እንግዲህ አዲስ አበባ 1 ሳምንት ታምሜ ምግብ አልበላውም። 1 ሳምንት ጊዮርጊስ ገብርኤልና ባህር ዳርም አቡነ ሀራ ድንግል የቆየሁበት ጊዜ አለ። 2 ሳምንት ሙሉ እንጀራ በፍጹም ሳልበላ ወይ ማንጎ የሆነ ብርቱካን እንደዚህ ነው የምመጠምጠውና እንደዛ ከቆየሁ በኋላ የመጀመሪያ ጊዜ በርሜል ጊዮርጊስ እንጀራ በላው። በጣም ያመም የለም ተሻለኝ። ከዛ 4ኛ ቀን ጥምቀት ገባሁኝ ማለት ነው። 4ኛ ቀን ጥምቀት ስገባ ኪዳነ ምሕረት ነው 4ኛው ቀን። 3ኛው ቀን ያልሰወረኝ ምናምን ጊዮርጊስ ነው። 4ኛው ቀን ኪዳነ ምሕረት ሐሙስ በሳምንቴ ማለት ነው። እና በጣም ደስ ብሎኝ በጣም በደስታ ነው ወደ ኪዳነ ምሕረት ሄድኩኝ። እመቤታችን በጣም ስለምወዳት እዚህ ሰማዕቱ ጋርም እንደዛ ስላደረገችልኝ እሷ ላይ ማስሄድ በፍጹም በቃ መልካም ነገር ነው የምታደርግልኝ የምታሳየኝም ቃል ጨነቅም ብዬ አስቤ በራሴ በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል። ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ 2 ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር ሄድኩኝ። ከዛ ለመጀመሪያ ጊዜ ነው። አምና በሄድም ኪዳነ ምሕረት አልሄድኩም። ዘንድሮ ለመጀመሪያ ጊዜ ነው ኪዳነ ምሕረት ሄድኩኝና እዛ ሲሄድ ደግሞ በእንትን ነው በታስረ በርሜል ውስጥ በማሽተት ነው የምትሰወረው ነው። ልክ አብሮኝ ሄደው ልጅ እኔ ታስሬ እየጠበቅኩ እያለ ልክ ወስደውት ልክ ሲያሸት ነፍሱ በቃ ተሰወረና በቃ ስጋው በስማ እንዳልሆነ ሆኖ ነው በቃ ሰው ቁጭ ብሎ ሳይው ደነገጥኩ። ልክ እሱን ተሰውሮ ሳይው በጣም ደነገጥኩ፣ ፈራው። ከዛ ልክ ወስዶ ዝቅ አደረገና አሸተተኝ ማለት ነው። ቶሎ አልወስደኛል፣ እያሸተትኩት አልወስደኛል። ከዛ ደህና አድርጌ ልክ በጣም ሳብኩት። ስስበው ልክ የሆነ ብርሃን እዚህ ዓለም ላይ የሌለ ብርሃን ማለት ነው። በምንም ቃል ልትገልጸው የማትችል ብርሃን ልክ እንደ ምሰሶ የቆመ ብርሃን መጣ ወደ እኔና ልክ እዛ ውስጥ ነው እንጂ የገባው። እዛ ውስጥ ወስዶ ከተተኝና ልክ ያ ብርሃኑ ይዞኝ ይሄዳል። ልክ እዛ ብርሃኑ ውስጥ እንዳለሁኝ ወዴት ነው የሚሄደው ብዬ ስል ወደ መድኃኔዓለም እንደሚሄድ ያሳውቀኛል። መድኃኔዓለም ፊት እንደሚሄድ ያሳውቀኝና ልክ የሆነ መንገድ ሂደን ያ ብርሃን ከኔ ላይ ጠፋ። ተወኝና ልክ ጊዮርጊስ እንዳለው አይነት ሆነብኝ። ልክ ያ የሚለው ድምፅ መጣ። እዛ በህልሜ መጀመሪያ ጊዮርጊስ እያለሁ በህልሜ ያየሁት ሰራዊት በሙሉ እዛ ውስጥ መጣ። ኪዳነ ምሕረት እያለሁ እንደውም በስቶ ማለት ነው እልፍ ዙሪያዬን ከቦኛል። ያ ሁሉ እኔን ለመያዝ ነው የሚሮጠው። ያስጨንቀኛል። እጮሃለሁ። ጩኸት ሲሉ እንደዚህ ያለ ምድር ላይ እንዳለ አይነት ጩኸት አይደለም። በጣም ተጨንቀህ በቃ የሚደርስልህ አጠህ እጮሃለሁ። እሪ እያልኩ እጮሃለሁ። ተጨንቄ ልክ ከጎኔ እንደዚህ የሆነ አካል ይመጣና ማን እንደሆነ አላውቀውም፣ አላየውም። ይመጣና ይከራከራቸዋል። እነሱን አትወስዱትም እያለ ይከራከራቸዋል። ማን እንደሆነ ግን በፍጹም አላየውም። ልክ እየተከራከራቸው እንወስደዋለን ይላሉ እነሱ፣ አትወስዱትም ዝም በሉ ይላቸዋል። እንደዛ እነሱ እየተከራከሩ የኔ ነፍስ መከራዋን ታያለች። እጅግ በጣም ትጨነቃለች። ጭንቀት ሲባል ግን እዚህ ምድር ላይ እንዳለ ጭንቀት አይደለም። እዛ ያለ ጭንቀት እኔ ምንም ሊገልጸው አይችልም። እንደዛ እየሆንኩ እያለ እነዛ ዙሪያዬን የከበቡኝ ሁሉ የት እንደሄዱ አላውቅም። የሆነ አካል ብቻ ከበኋላ እንደቆመ ከዛ ያ ጭንቀቱ ቀለለልኝ ማለት ነው እዛው እያለሁኝ። ከዛ ልክ እዛች ቅጽበት ላይ እንዳለው መለሰኝ፣ ወደ ራሴ ተመለስኩኝ። ኪዳነ ምሕረት ጥምቀት እንደዚህ ነበር። በጣም ይገርማል። በጣም ደስ የሚል ቆይታ ነበር ያሳለፍከው ማለት ነው። እግዚአብሔር ይመስገን። እኔ ቃል የለኝም። አሁን ያለው ሁኔታ ምን ይመስላል? አሁን ሁልጊዜ እዛ ጸበል ላይ ገብቼ ስወጣ ልክ ስገባ የሚሰማኝ ስሜት እንደገና መፈጠር ነው። እኔ ምን ቃል እንደሚገልጸው አላውቅም። መጀመሪያ ስትገባ ተፈራለህ፣ ትጨነቃለህ። ልክ ተጠምቀህ ስትወጣ ግን በቃ አዲስ የተፈጠርክ ነፃ የሆንክ ሰው ነው የምትሆነው።
አሁንም ከዛ ጸበሉ ሁሉ ከመጣሁ ወዲህ ቀያ ስሜት ነው ነገ ያለ አዲስ የተፈጠረው። በቃ የሚገርምም አእምሮዬ በጣም ነበር የሚጨነቀው። ልክ ሌሊት ሙሉ ሲያስጨንቀኝ አረና ጸበል ስጠመቅ ነው ሁልጊዜም ኖርማል ማንኛውም ጸበል ላይ ማለት ነው ስጠመቅ ያ ጭንቀት ይርቅልኝና ይቆያል። አሁን ጊዮርጊስ ሂጄ ከተጠመቅኩ በኋላ ግን ኖርማል ልክ ያ የሚያስጨንቅ ነገር እንደራቀ እስካሁን ድረስ በዛ ነፃነት ስሜት ላይ ነው ያለሁኝ። የሚገርመውና ሌላው ደግሞ የሰማዕቱ ድንቅ ታምር እዛው ቦታው ላይ ያለው ተራራ ላይ ወጥቼ ደውዬ እንግዲህ እግዚአብሔር ሰማዕቱ መጨረሻውን ቢያሳምርልኝ ስራ ሁሉ እንደምጀምር አሁን ከደጁ ገና ሰርፕራይዝ አድርጎኛልና እንግዲህ ሰማዕቱ ያሳቀው እግዚአብሔር ይመስገን። አሜን አሜን። ከረጅም ጊዜ በኋላ አይደለ? አዎ ከ2014 ጀምሮ እንደዚህ ወጣ ገባ ያለ ስራ ካልሆነ እንደዚህ ራስን የቻለ ስራ ሰርቼ አላውቅም። ይህን ታህል ዋጋ ከፍለህማ ይህን ታህል መስዋዕትነት ከፍለህ ቅዱስ ጊዮርጊስ የምትሻውን እንኳን እንደዚህ ሆነ አይደለም ከልብ በንጽህና የምንጠይቀውን ራሱ ሰማዕቱ ቅዱስ ጊዮርጊስ ለእኛ ለልጆቹ ሳይሰስት ሳይነፍግ ነው የሚሰጠን እና ትልቅ መታደል ነው። ገና እንደመጣ ነው እንግዲህ ዛሬም ከኔ ጋር የተገናኘው። አዎ ዛሬ የሚገርም ብዬው ነበር ሰማዕቱንም ገና ሲሄድ በቃ ጥያቄን ብትመልስልኝ እንደው በሰላም አድርሰህ ብትመልሰኝ ገና ቤት ሳልገባ ነው ለአንተን ምስክርነት የምመሰክረው ብዬው ነበረ። ተመልካቾቻችን ወንድማችን ፍቅረ ማርያም በእውነት ድንቅ ምስክርነትን የሰጠን እግዚአብሔር በአንድም በሌላም ይናገራል። እኛ አንደበታችንን ጆሮአችንን ከፍተን ይህንን ነገር የመስማትና ወደ ልባችን ወደ ህይወታችን የማስገባት ድርሻ ደግሞ የኛ ድርሻ ነው። አንዳንዴ ለሃይማኖት፣ ለእውነት፣ ለህይወት የሚከፈል መስዋዕትነት ራሱን የቻለ ዋጋ ይዞ ይመጣል። ውድ ተመልካቾቻችን ከፍቅረ ማርያም የምንረዳው ይሄ ነው። የማይደፈር የሚመስለውን ደፍሮ የማይነካ የሚመስለውን ነክቶ ዛሬ ሰማዕቱ ቅዱስ ጊዮርጊስ ፎይ ብሎ እንዲኖር አድርጎታል። በእውነት እንደዚህ ፍልቅልቅ ያለ ህይወት ደስተኛ የሚያደርግ ስኬታማ የሆነ ኑሮ ያድላችሁ ነው የምንለው። በመጨረሻ ፍቅረ ማርያም ማስተላለፍ የምትፈልገው መልእክት ካለ እናስተላልፍና እንሰነባበት። ቀረ የምትለው ሀሳብም ካለ ለተመልካቾቻችን። እኔ ማስተላለፍ የምፈልገው አንደኛ ነገር ወደ በርሜል ቅዱስ ጊዮርጊስ የሚሄድ ሰው ሁሉ ቦታው ላይ ከመሄዱ በፊት ባለበት አካባቢ ላይ ንስሐውን ገብቶ በደንብ እያስታወሰ ልቅም አድርጎ ንስሐውን ገብቶ ቅኖናውን ፈጽሞ ወደ ቦታው ቢሄድ እዛ ቦታ የሚቆይበት ጊዜ የበረከትና የድነት ይሆንለታል ብዬ አስባለሁ። በእርግጥ ቦታው ላይ ንስሐ የሚሰጡ አባቶች አሉ፣ ንስሐ ይሰጣል። እዛ ቦታ ላይ ሄዶ በቅኖና ጨርሶት ከሚመጣ ጊዜውን ቦታው ላይ የድነት የበረከት እንዲሆንለት ከቤቱ ንስሐውን ጨርሶ ተዘጋጅቶ ቢሄድ አንድ ማስተላለፍ የምፈልገው መልእክት ይሄ ነው። ሌላው ነገር በርሜል ቅዱስ ጊዮርጊስን እኔ ምኞቴ ሁሉም ህዝብ አይደለም ኦርቶዶክስ የሆነው በእምነቱ ላይ ያለው ቀርቶ አሕዛብ የሆነው ሁሉ ያንን ቦታ ቢያየው በስጋም በነፍስም እግዚአብሔር የሰው ልጅ ሁሉ ሊያድል ልምር የሰጠበት ለኛ የሰጠን ስጦታ ነውና ሁሉም ሰው ቢጠቀምበት ብዬ አስባለሁ። አንዳንድ የምትሰማቸው ነገሮች አሉ በትክክል መንገድ አለመረዳት ማለት ከሰዎችም በመስማት ይሁን ማህበራዊ ላይ ሚዲያ ላይ ሲያዩት እውነት አለመምሰል እንደዚህ አይነት ነገሮች ያለ ትሰማለህ በዙሪያና በርሜል ቅዱስ ጊዮርጊስን ሰው ነግሯቸው ወይም ደግሞ ማህበራዊ ሚዲያ ላይ አይተውት ትክክለኛ ቦታው መረዳት በፍጹም አይቻልም። በፍጹም ሰው ከሚገልጸው በላይ ነው። በቃ ትክክለኛ ስሜቱን ማወቅ የሚቻለው እዛ ቦታ ላይ ሄዶ ሲጠመቅ ብቻ ነው ሰው። ስለዚህ ሰው ልጅ ሳይፈራ ንስሐውን ገብቶ እዛ ቦታ ላይ ሄዶ ቢጠመቅ በስጋም ያላወቀው የተዘጋው የተቋጠረው ሁሉ ይፈታለታል። ትልቁ ነገር ግን የነፍስ መዳኛ ነው ብዬ ነው የማስበው። ትልቁ ነገር እጅግ በጣም እኔ እንግዲህ በጣም የማመሰግናቸው በጣም የምወዳቸው መንፈሳዊ ሕይወት ያሳወቁኝ ቀሲስ ሄኖክ ወልደ ማርያም ናቸው። እመቤታችን ልቤ ላይ የጻፉልኝ አባት ናቸው። የማላውቀውን ሕይወት እንዳውቅ ያደረጉኝ አባትና ከ2 ዓመት በላይ በጸበል ቦታ እንደዚህ መንፈሳዊ የምትማረው ብዙ ነገር አለ በየቦታው ከሰዎች ከጸበልተኛው ከአባቶች ከብዙ ነገር ትማራለህ እና ይህንን ሁሉ ጊዜ ቆይቼ በቃ ስለ ክፉ መናፍስት ነቅቻለሁ፣ አውቄያለሁ። በቃ መንፈሳዊ ሕይወት ከተገበርኩት ይሄ ነው መንገዱ አውቄዋለሁ ብዬ ማስበው ነበርና እዛ ቦታ ላይ ሲሄድ ግን ክፉ መናፍስትንም ገና እንዳላወቅኳቸው መንፈሳዊ ሕይወት ገና እንዳልገባኝ ነው የተረዳው። በቃ ባዶ እንደሆንኩ ያ ስሜት ነው የተሰማኝና እንደው ሁሉም ሰው ያን ቦታ ሄዶ ቢያየው እላለሁኝ። መልካም፣ ይሄ ነው መልእክቴ። እንግዲህ በጣም እናመሰግናለን። እንግዲህ እግዚአብሔር ያሰብከውን ያሳካል። አሜን አሜን። ሰማዕቱ ቅዱስ ጊዮርጊስ እንግዲህ ስራህም መጥቶ ስራ ጀምረህ ወደፊት ደግሞ ለምስክርነት ደግሞ ተገናኝተን ቅዱስ ጊዮርጊስን ስለት እንደምታደርስበት ጊዜ እድሜና ጤና ይስጥህ ነው የምንለው። ተመልካቾቻችን ከወንድማችን ፍቅረ ማርያም ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቋል።
በዚህ ሚዲያ ስለ ሰማዕቱ ቅዱስ ጊዮርጊስና ስለ እናታችን ቅድስት ኪዳነ ምሕረት ድንቅ ስራ መናገር መመስከር የምትፈልጉ ከሆነ በእነዚህ ስልክ ቁጥሮች በመደወል ሚዲያችን ክፍት ነው። ምስክርነታችሁን ሰጣችሁ ሌሎች ሰዎች ወደዚህ ቦታ እንዲመጡ እንድታደርጉ ጥሬን አስተላልፋለሁ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። በዚህ ዘመን የተሰጠን ድንቅ ስጦታ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል። ጊዮርጊስ 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 ለአበፈር ወደ ታምረኛውና ድንቅ አድራጊ በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። መነሻ መጋቢት 28፣ መመለሻ ሚያዝያ 7። መነሻችን አፕሪል 6፣ መመለሻ አፕሪል 15። ከዚህ በተጨማሪ መነሻ ሚያዝያ 2 እንዲሁም መመለሻችን ሚያዝያ 14 እንዲሁም መነሻችን አፕሪል 10፣ መመለሻ አፕሪል 22። እነዚህ ሁለት ታላላቅ የጉዞ መርሃ ግብሮች እናንተን በመጠባበቅ ላይ ይገኛሉ። ተርቢኖስ መንፈሳዊ የጉዞ ማህበር